ቤተሰብ እኔ ምን ብያችሁ ነበረ? ዴቭ ወደዚህ ሲመጣ ወደዚህ ሚዲያ ሲመጣ የመጀመሪያ ቀን ነበረ አመጣጡን የወደድኩት ማለት ነው። እና ጥሩ ስራ ሰርቶ ደግሞ እንደሚያስደምመን ተስፋ አድርጌ ነግሬያችሁ ነበረና እኔ እንደተናገርኩት ነው እንግዲህ ይህ ሆነው። ይሄ ልጅ እየተረጋጋ ነው ንግግሩ የሆነ በቃ ረጋ ያለ ነው። ሰው ሲንጫጫ ዝም ይላል ተረጋግቶ ብቻውን በቃ መጨረሻ ላይ ነው የሚያወራው ምናምን በቃ በጣም የተረጋጋና ተቀባይነት ያለው ንግግር ነው ቁጭ የሚያደርገው ማለት ነው። እና ለሩትዬ ደግሞ አስፈላጊ ሰው ነበረ። ከአብርሃም ቤተሰቦች እንግዲህ እስካሁን ድረስ ስነስርዓታቸውን ይዘው ቁጭ ያሉት አይምዬ ዴቭ እና ኤፍሬም ናቸው። ሩትዬን ያልነኳት ማለት ነው። ከጋሽዬም ጭምር ከማምዬም ጭምር ማለት ነው። ብዙ የምትባለው ሴትዮዋ እንግዲህ ከእጇ በልታ ከእጇ ጠጥታ መልሳ ነክሳታለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ዴቪዬ ወደዚህ ሚዲያ ሲመጣ ያው የሩትዬ ወንድም የአብርሃም ወንድም መሆኑን እኛ አናውቅም ነበር። ከሚዲያም ተደብቆ ምናምን ነበረና አሁን ደግሞ ይኸው መጥቶ በጣም ጥሩ ስራ እየሰራ ነበረ። ተረጋግቶ ሁላችሁንም ሲመክር ነበረ። እኔ ባለትዳር ነኝ፣ የልጅ አባት ነኝ፣ ቤተሰብ አለኝ። ከራሴ ተነስቼ ነው የምመክራችሁ። ትዳር ብዙ ነገር ያስፈልጓል። ብዙ ውጣ ውረድ አለው። ግን እሱ ያ ሁሉ አልፋችሁ ደግሞ አንድ ቀን ደስተኛ ትሆናላችሁ በማለት ሲመክራቸው ነበረ። ልጅ ደግሞ የእናትና የአባት ፍቅር ይፈልጋል። ዛሬ ላይ መስላችሁ ይችላል። ነገ ይሄ ልጅ እያደገ ሲመጣ እናትና አባት ለምን ተለያዩ ብሎ ይጠይቃል። እናንተ አሁን የራሳችሁ ስሜት ብቻ ነው እያዳመጣችሁ ያላችሁት በማለት ሲመክራችሁ ሲዘክራቸው ነበረ። ዛሬም ደግሞ በመጨረሻ እንግዲህ እንደዚህ በአማረና በደመቀ ሁኔታ ፈገግ ብሎ ደስ ብሏቸው እንደዚህ መጥቶልናል ማለት ነው። እኛ ደግሞ የእነሱ ፈገግታ የእነሱን አንድነት ነው የምንፈልገው። እንዳይለያዩ ፍቅር እንዲሆኑ ሁሌም እንደዚህ እንዲስቁ ፈገግታ ከፊታቸው እንዳይለይ ነው የምንፈልገው። በተለይ ደግሞ ሩትዬ ማለት ነው ይገባታል መሳቅ፣ መጫወት፣ ሁሉም ነገር ጥሩ